እኔ እናንተ ነገር በአራት ነጥብ አበቃ ማለት ነው። አንተም በእኔና ባመነህና በየዋህ ልቤ ላይ እንደፈለግ ተጫውተሃል። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። እንዴት ናችሁ ቤተሰብ? ደህና ናችሁልኝ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እንኳን ለመልአኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን ቤተሰብ። ያው እንዳያችሁት ወረቀቱን ፈርሞ አስረክቧታል። ያው የፍቺ ወረቀት ማለት ነው። ይሄ ነገር እንደሚሆን የማይጠረጠር ሀቅ ነው። ምንም አዲስ ነገር አይደለም ባይዘው ማለት ነው። ያው አብርሃም መፈረሙ ብቻ ነው አዲስ ነገር። ከዛ ባለፈ ግን የምጣዱ ያለ የእንቅቡ ተንጣጣ የሚባል አንድ ተረት አለ። እንዴት መሰላችሁ ቤተሰብ? አብርሃም ዛሬ አንድም ራሱን ተጠያቂ ሳያደርግ ሙሉ ለሙሉ ሩታ ዘመኑን ሁሉ በድላ ያኖረችው በማስመሰል ነው ለኦዲየንስ ሀሳቡን ሲገልጽ የነበረው። ይሄ ደግሞ ተሸናፊነቱን ነው የሚያሳየው በእኔ እይታ ማለት ነው። ምክንያቱም ስቴፑ የመጨረሻ ጫፍ ላይ ከደረሰ እንኳን ቢያንስ ራስን ማጥራት ጥሩ ነው። ቢያንስ ራስን ለመለወጥ ለሌላው ቀጣይ ህይወት ራስን ማዘጋጀትም መልካም ነው ብዬ ስለማስብ ነው። አብርሃም በመጣህባቸው መንገዶች ቢሆን ሩታ ናት እንጂ ሌሎች ሴቶች አይሄዱም ይሄን ያህል ስቴፕ ማለት ነው። ሩታን እንዲያውም ልታመሰግናት ይገባል። እንዳለችውም መመስገን አለባት። ለምን ቢባል ዛሬ ሩታ በዛ ልክ አንተን ሀሳብህን የሚያስለውጥ ቪዲዮ ወይም ደግሞ ሀሳብን የሚያስለውጥ ነገር ስላደረገች ይሄ እንደ ትልቅ ጀብዱ ሊወራባት አይገባም። ከኋላ ያለውን ነው እኛ ያየን ያለ ነው። ነገርን ከስሩ ውሃን ከጥሩ የሚባል ነገር አለ። ሩታና አብርሽ መካከል የተፈጠረው ነገርና ይሄ ሁሉ የነሱ የፍቺ ምክንያት ወይም ደግሞ እነሱን ለመለያየት ያበቃቸው ነገር ምንድነው ብለን ስንመረምረው ምክንያቱ ማን ነው ካልን ምክንያቱ አብርሃም ሆኖ ነው የሚገኘው። በምን ምክንያት ካልን ደግሞ ብዙ ሴቶችን ሺፍት በማድረግ ወይም በመቀያየር በትዳሩ ላይ ቺት ስላደረገ ሌላ ምንም መልስ የለም ቤተሰብ። ይሄን ህይወት ደግሞ ሚስቱ አትፈልግም። ጥርት ያለ ህይወት እንኑር ራስን ሰትር ብላ ከአንድም ስንት ሴቶች ጋር መደባደብ ብቻ የቀረው ጦርነት ውስጥ ገብታ ነበረ። ያ ሁሉ ትዳሯን ላለማጽናት ያደረገችው ነገር ነው። ለትዳሯ መስዋዕትነት እንዲያውም ሩታ በጣም ከፍላለች። ምክንያቱም አብርሃምና ሩታ መካከል ፍቺ እንዳይኖር በመካከላቸው ያለው ነገር ጥሩ መጥፎ ሁኔታ ላይ እንዳይደርስ የተቻላትን ጥረት አድርጋለች። ምንም እሷን ተጠያቂ የሚያደርግ አንዳች ነገር ሩታ የሰራችው የለም። በትዳሯ ላይ እስካሁን ድረስ ታምና ባሏን አክብራ ነው የቆየችው። ግን ደግሞ ከሷ ውጪ ብዙ ሴቶች ጋር በሚሄድበት ሰዓት ላይ ጸብ በሚፈጠር ሰዓት ላይ ሜቢ ኃይለኝነት ሊታይባት ይችል ይሆናል። ይሄም ደግሞ እንደ ትልቅ ሜን ፖይንት ሊወራ አይገባም። አብርሃም ትዳሩን ቢያከብር ኖሮ ቤቱን አክብሮ ሚስቱን አክብሮ ከሷ ቃል ውጪ ባይወጣ ኖሮ ዛሬ እዚህ ያሉበት ደረጃ ላይ አይደርሱም ነበር። ዛሬ የፍቺ ወረቀት አይፈርሙም ነበር። ዛሬ ላይ ሲነታረኩ አናያቸውም ነበር። አያችሁ ትዳርን ውስጥ የምትገቡበትን መንገድ እንዴት አድርጋችሁ ሰትራችሁ ወይም ደግሞ አስተካክላችሁ ለማስቀጠል የእናንተ ከፍተኛ ጥረት እንደሚያስፈልግም ልታውቁ ይገባል። ዝም ብሎ ዘሎ ብቻ ትዳር ውስጥ መግባት ህይወት አይሆንም። ህይወት የሚሆነው ባለትዳር ከሆንኩኝ ከኔ ምን ይጠበቃል የሚለውም ነገር ወሳኝ ነው። አንድም ቀን እኮ አብርሃም አባወራ ሲመስል አይተነው አናውቅም። አንድም ቀን እኮ ሩታን አክብሮ ማለት ነው እንደ ሚስት የምትናገረውን ሲሰማ አላየንም። አንድም ቀን እኮ ሩታን በተገዥነት ወይም ደግሞ እንደ ባል እሷ የሚያስፈልጋትን ነገር ጆሮ ሰጥቶ ሰምቷት አያውቅም። እናውቃለን። ይሄንን ነገር አይታችሁ ታውቃላችሁ። ብዙ ጊዜ ትሪት የምታረገው እሷ ናት። ብዙ ጊዜ እያጠፋ አሜን ብላ ጥርሷን ነክሳ የቆየችው እሷ ናት። ኤኒዌይስ አብርሃም ይሄ ተረት እንደ አዲስ ምንም በቃ የምናወራው አጀንዳ አይደለም። አንተ ጋር የመገፋት ነገር ቢኖር ኖሮ አንተ ከመጀመሪያ ጀምሮ በችግር ውስጥ ባትኖርና እቺ ሴት ብቻ ያመጣችው ችግር ቢሆን ኖሮ ስቲል አሁን ቆመ የምንገኘው ላንተ ነበረ። በውሸት አናጨበጭብልም። የፈለገ ተአምር ይፈጠራታል እንጂ በውሸት አብርሃም ሩታን እየበደለ እስካሁን ድረስ እዚህ ደረጃ የደረሰው በሱ ችግር እንደሆነ እያወቅኩኝ አንተ ጋር አብሬ ቲፎዞ መሆን አልችልም። ድሮ በመልካም ስራክ ብዙ ደግፌ ካለው ብዙ ነገሮችን አይቼ አብርሃም በጣም መልካም ልጅ ነው፣ ቅን ነው፣ ብዙዎችን ይደግፋል፣ ብዙዎችን እንዲነሱ እንዲሻሻሉ ያረጋል ብዬ ብዙ አስተዋጽኦ አድርጌያለሁ በፊት ጊዜ ማለት ነው።
አንተ ጋር ያለ መልካም ነገር እሱና እሱ ብቻ ነው። ከዛ ውጪ ደግሞ ትዳርህን መያዝ አትችልበትም። 100% ነው የምለው። አብርሃም ትዳሩን መያዝ አይችልበትም። ትልቁን የህይወት ተቋም ነው አብርሃም ያፈረሰው። ባይዘው አሁን ላይ በሩታ ችግር አይደለም ትዳር የፈረሰው፣ የሱም የሷም ማለት ነው። በራሱ በአብርሃም ችግር ነው። አንዳንድ ጊዜ ሰዎች ተሸናፊነትም እኮ ጥሩ ነው። ስንሸነፍም እኮ በቃ እጅ ወደ ላይ አለቀ። ምን አለበት እኔ እኮ ይሄን ሁሉ ነገር ውስጥ ባልገባ፣ ምን አለበት ያ ሁሉ ነገር ባላጠፋ ኖሮ ዛሬ እኮ እኔና አንቺ እንለያየው ነበር። ዛሬ እኮ ለመለያያችን መንስኤ እኮ እኔ ነኝ ቢል ምን አለበት? ቢያንስ ኦዲየንስ ያከብራል። አሁን እኮ ዝም ብሎ ሰው ብቻ በሩታ ትላንትና ወዲያ በለቀቀችው ቪዲዮ ስለተናደደባት ነው እንጂ አሁን አብርሃም ጋር በጣም ቲፎዞ እያየን ያለ ነው። ሩታ ምን ያህል እውነት እንዳላት ብዙዎቹ ያውቃሉ። ግን ደግሞ እያወቅን ደግሞ በምናደርገው ነገር ኖርማሊ ከአይምሯችን ጋር ግጭት ያመጣል። የምሬን ነው የምላችሁ። ማለት የሚሆነው ነገር እውነታውን ነገር ብንከተል ጥሩ ነው። መለየትም እኮ ያስፈልጋል። አንድ የዳኝነት ቦታ ላይ ወይም ደግሞ ፍርድ ቦታ ላይ ሲኬድ እኮ ይለያል አይደል እንዴ? ጥፋተኛ ማን ነው? አጥፊ ማን ነው? ችግሩን ያነሳው ማን ነው? ችግሩን ተከትሎስ የገባው ማን ነው? ሁሉም ነገር አንድ በአንድ ይለያል። ገባችሁ? ስለዚህ ከመጀመሪያ ጀምሮ በሩታኛ 100% ምንም አይነት የስተት ነገር ከዚህ በፊት ፈጽማ እንደማታውቅ እርግጠኛ ነን። ትዳሯ ላይ በጣም ነው የምትሟሟተው። ምን ያህል ምርጥ ሴት፣ ምን ያህል ባለሙያ ሴት እንደነበረች ራሱ በብዙ ቪዲዮዎች ላይ መስክሮላታል። በፍቅርም ቢሆን ጣፋጭ ናት ብሎ ሚዲያ ላይ እስከ ማውጣት የደረሰ ጉደኛ ባል ነው አብርሃም። አሁን ታዲያ ምንድን ነው ሌላ ከማር የበለጠ የሚጣፍጥ ነገር ፍለጋ ነው እሱ አንትቶ ሲቅበዘበዝ የነበረው? ንገሩኝ እስቲ። ይሄ ሁሉ ነገር ከመሰከራላት እቺ ሴት ምን አንሷት ነበረ? ምንም። እሷን የጎደላት ነገር ባሏን የጎደለባት። ባሏ ሰተራ በአንድ ቤት ውስጥ እንደ ባልና ሚስት ተከባብረው በሷ ስር ተወስኖ ጤናማ ህይወት መኖርን ስላቃተው ነው እሷም በዚህ ልክ እዚህ ደረጃ የደረሰችው። መውደድ እንዳለ መጥላትም አለ። ይሄ የሚሆነው ደግሞ ከአቅም በላይ ሲሆን ነው። ሴቶችም በጣም የሚከብዳቸው ነገር ቢኖር ወንዶች የሚያደርሱባቸውን የሌላ ወይም ከትዳራቸው ውጪ የሚያሳዩት ተጽዕኖ መቼም አይደራደሩበትም። በቃ ከፈረሰም ፈረሰ ነው፣ አለቀ። ከሄደ መሄድ ጥርግ ይበል ነው፣ አለቀ። እንዴ በላይ ላይ ሄዶ እንዴ ሌላ ሴት ላይ እንዲያርጎ በፍጹም አልቀበለው ነው የምትለው ማንም ሴት ከኔ ጭምር ማለት ነው። ትዳር እኮ ማለት ነው በመተሳሰብ የሚኖር ህይወት እንጂ አንዱ እያፈቀረ አንዱ ቤቱን እየጠገነ አንዱ እያፈረሰ አይሆን። ማች የምታደርጉት ስትግባቡ፣ እንዲሁም ደግሞ ትዳራችሁ ላይ በጣም ጠንካራ አቋም ሲኖራችሁ፣ በተለይ ደግሞ ስታከብሩት ትዳራችሁን ሌላ ሴት ማየት፣ ሌላ ወንድ ማየት፣ ይሄ ነው የአብዛኞቹን ትዳር ያፈረሰው ወገኖች። ኢትዮጵያ ውስጥ በብዛት ፍቺ በዚህ ኬዝ ነው የሚፈጸመው። በተለይ ሴቶቹ እንዲህ አይነት ነገር አይወዱም ብያቸዋለሁ። ለማንኛውም ግን አብርሃም አንዳንድ ጊዜ ብዙም ላረጋት ይችል ነበር ምናምን ያልከው ይሄን ያህል ነፍስ ነው እንደገደለችው ሩታ። አንተም ምንም አልተደረክም። በነገራችን ላይ በለዋ ላይ ዝሙት እየሰራህ እያሳየከን እሷም ምንም አላረገችክም። ከሲጋ ፎቶ መነሳት ነው እንዴ? ቆይ ምናምን አላለም። ኧረ አብርሃም ፎቶ ብቻ ነው እንዴ ተነሳው ከኤርሜላ ጋር? የምርን ነው። በቃ በዚህ ልክኛለት ማይንድ አብሰንት አይደለንም እኮ የተደረጉትን ድርጊቶች ሁሉ እስካሁን ድረስ አእምሯችሁን ይዞ ነው ያለው ማለት ነው። እናንተ እኮ በቃ ዋናውን ጉዳይ ነው እንጂ ያላሳያችሁትን እኮ ሚዲያ ላይ እኮ ተዳርታችኋል። እውነቴን ነው። ምንም እኮ አሁን አንተ ልትናገርበት የምትችለው አንደበት ሊኖር አይገባም ነበር ማለት በቃ በጥፋቴ ትዳሬን አጥቻለሁ ብትለን ምን አለበት? እኛ ቢያንስ እናከብር ነበረ እንዴ። በዚህ ልክ እየሄድክማ አብርሃም ክብር አትጠብቅ ከማንም ማለት ነው። ማንም ሰው ከኔ ጋር ይቆማል ብለን እንዳታስብ። አሁን ላይ አካንተ ጋር ሆሆ የሚሉት ሩታ በዚህ ልክ ጥሩ ሄደ የተባለውን ነገር ዲስሚስ ስላደረገችው ነው። አብዛኞቹ ተናደው ነው፣ እየወደዷት ነው። እንዲያውም እንዲህ አይነት ኮሜንት የሚጽፉባት ለሩታ እየወደዷት ማለት ነው። ምክንያቱም የሁለታችሁ መለያየት ብዙ ሰው አይፈልግም። እኔም ከማይፈልጉት አንዷ ነበርኩ። ግን ደግሞ ምን ሆኖ በቃ ባል የሚባል ሰውዬ ሚስት ከምትባል ሴት ውጪ ሌላ ጋር ሄደ ማለት ከዚህ ሰውዬ ጋር ለደቂቃ አብሮ መኖር በፍጹም የማይሆን ነገር ነው። ይሄ የዛሬ የነገ የወደፊት የሁሉ ጊዜም ፎሬቨር አቋሜ ነው የኔ በራሴ በኩል ቤተሰብ። ሩታን በዛ ልክም ብዙ ተናግረክ ወይም ደግሞ ኦዲየንሶች አንተን እንዲደግፉ የሚያደርግ ቃላቶችን ነበር ስታወጣ የነበረው። አብርሃም በጣም አካሄደ ከባድ ነው በነገራችን ላይ። ለማንኛውም ግን ቤተሰብ የሆነው ነገር በራሱ በባልየው ችግር የመጣ ነው። ይሄን አምኖ ወዶ ሊቀበለው ይገባል።
ስለዚህ ዛሬ የሚፈረመው ደግሞ ከህግ ውጪ መሆን ስለማይችል ነው። ሌላ ነገር ምክንያት መፈጣጠር አያስፈልግም ብላለች ሩታ። እውነቷን ነው። በማላቃት መንገድ ነው የመጣችብኝ ያለው ነገር ገርሞኛል። ማለት ሩታን አላቃትም አብረን ኖርን እንጂ አለ። ቆይ አንተ ሁሉ ጊዜ ሩታ ለምሳሌ ከዚህ በፊት ማማ መጥቷል በእናንተ ህይወት ውስጥ የድሮች ማንች ፍቅረኛክ ፍቅር ተሳት ቀር መታለች እንደ አዲስ ሪፍሬሽ አርጋ ያኔ ታስታውሳላችሁ። ፍቅር ተመጣች፣ ነፃነት መጣች፣ መቅዲ የምትባል መጣች። አረ ሌላም ነበረች፣ ቤተሰብ ብዙ ነበሩ። አሁን ደግሞ ማናት ሄርሜላ መጣች። ይሄን ሁሉ ሴቶች ስትሸከም ነው የኖረችው ሩታ። ሸክም ከብዷታል። ሰው እኮ ሸክም ሲከብደው ማለት ነው አውርዶ እንዲቀለው ይፈልጋል። አሁን ሩታ መፋታቷ ለሷ በጣም ቀሏታል። እንዳዩዋት ከሆነ ለምን መሰላችሁ? ከአቅሟ በላይ ተሸክማን ያለችው ማለት በዚህ ትዳር ደስተኛ አይደለችም። ምክንያቱም ባሏ ታማኝ ስላልሆነ። አንዲት ሴት ደግሞ ባሏ ታማኝ ካልሆነላት ያበጠ ይፈነዳል እንጂ አብራው መኖርን አትፈቅድም። ይሄ ነው ሩታ ህይወት የተከናወነው። ተረዳችሁኝ ቤተሰብ? ስለዚህ ሸክሟን ያራገፈችው ስለከበዳት። ማንም ሰው ቢሆን በዚህ ልክ ሰው ሆኖ ሊቋቋም የሚችል ሰው የለም። አንተ ደግሞ አሁን ቀጣይ ህይወት ግን እንዲሁ አለ አይደል በማበድ ልትኖሩ ትችላለህ፣ በመጨፈር እንደዚህ ሴቶችን ሽፍት በማድረግ ልትኖሩ ትችላለህ። ግን አብርሃም ህይወት አይሆንም። አንተ ራስህ መስራት ልመድ። ማለት ራስህ ላይ እኔስ ያጠፋዋቸው ብለህ ከመጀመሪያ ጀምሮ ከሩታ ጋር የነበረ ላይፍ ከዛ ጸብ ያስነሳውን ቪዲዮዎች ምናምን እስቲ ቼክ አድርጋችሁ ግባና መቼስ ጠንቋይ ለራሱ አያውቅም ይባላልና ምናልባት ራስህ ጋር ያለውን ነገር ሳታስተውል ቀርተ ከሆነ ቀጣይ ዘመንክን ከሩታም ውጪ ቢሆን ማለት መኖር እንድትችል አንተ በጣም ብዙ ራስህ ጋር ማስተካከል ያለብህ ነገር አለ። ሩታ አንድ ሰሞን ላይ ትዳራቸው እንዳይፈርስ እባክህ ቁጭ ብለን እንነጋገር ስትለው ጥሏት ነበር የሚሄደው። ቆሞ ነበር ቶሎ ቢያወሪኝ የሚላት። አይፈልግም ቁጭ ብሎ መነጋገር ምናምን በፍጹም አይመጣለት። ከሷ ጋር በተረጋጋ መልኩ ከበፊት ጀምሮ ጆሮ ሰታት እያዳመጥካት ስህተት የመሰላትን ነገር እሺ ብለህ ብትቀበል ኖሮ ዛሬ ለዚህ ባልበቃችሁ ነበር። ሌላው ደግሞ ጥፋትን ማመን ልመድ። ዛሬ ባታመሰግናት ሌላ ጊዜ ልታመሰግናት እንደምትችል እርግጠኛ ነኝ። ለማንኛውም ቤተሰብ ያው እንዳያችሁ ተለያይቶ የማያዘልቅ ጸሎት አሉ የማይቀጥል ትዳር እንደሆነ እንዲሁ ያስታውቃል። ሲጀመር የሩታን እኮ ቤተሰብ ረበስማ እኔ አብርሃም ያደረጋትን ነገር ከምተነትን እናንተው ገብታችሁ እስቲ ከዚህ በፊት ምን ተከሰተ የሚለውን በሷም ቻናል በሱም ቻናል እየገባችሁ ብታዩ በእነሱም ማል የገቡ ልጆችን ቤት የተለቀቁትን ብታዩ ጭው ነው የምትሉት በጭንቅላታችሁ። እንዴ እቺ ልጅ ሁሉ ፈተና ነው እንዲያሳልፋችሁ ነው የምትሉትና እኔ ከዚህ ውጭ ምንም ሀሳብ መስጠት አልችልም። ምክንያቱም ሩታ የምታደርገውን ነገር ታውቃለች። ያለ ምክንያት ምንም አታደርግም። በደሏና ግፏ ደግሞ ከዚህ በላይ መቋቋም እንዲያቀታት ካደረጋት መፋታት መብቷ ነው። አዎ የሚያከብራት ባል ያስፈልጋታል። እቺ ዳይመንድ የሆነች ልጅ ማለት ነው። ቻርቁልኝ ቤት